አይኤምኤፍ ያመጣው ጣጣ የኢትዮጵያውያኑን ኑሮ እያመሰቃቀለ ነው ሲሉ በርካቶች እየገለጹ ይገኛሉ። ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር። አፍሪካ በተለይ አረብ ያልሆነችው ጥቁሩ አፍሪካ በታሪክ ላደጉ አገሮች ብልጽግና ወሳኝ ናት። ጥቁር አፍሪካውያን ከዚህ ሚናቸው ወጥተው እንዲበለጽጉ አንፈቅድላቸውም። ይህ የአፍሪካ ክልል አሁን ባለበት የድህነት ማቅ ውስጥ እንዲቆይ እርግጠኞች መሆን አለብን። ሱቅን ዝጋና ወጣ። ምክንያቱም ካሁን በኋላ የምትሰራው ለራስህ አይደለም ለአይኤምኤፍ ነው። አሁን ሀገሪቱን እየመራት ያለው መንግስት ሳይሆን ዋሽንግተን ዲሲ ነው። ሰላም ጤና ይስጥልን ቤተሰብ ነውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው ትናንትና አንድ ቪዲዮ ስለ አይኤምኤፍ ሰርቼላችሁ ሰፋ ያለ ቪዲዮ ደግሞ ይዤላችሁ እመጣለሁ ብዬ ነበርና እሱን አስመልክቶ እንግዲህ ብዙዎቻችሁ ስላልን ባላችሁ መሰረት እንደዚሁም ደግሞ አንድ ቪዲዮ ልካችሁልኝ አግኝቻለሁና ይሄ ቪዲዮ እንግዲህ በድብቅ የተቀረጸ ነው። የኢትዮጵያና የአይኤምኤፍ ዕጣ ፈንታ የሚል ነውና እሱን ቪዲዮ የማስመለከታችሁ ነው የሚሆነው። ለዚህ ነው ይሄ ቪዲዮ ለሚመለከተው አካል በሙሉ እንድታረሱ ፈልጋለሁ። የዚህ ቪዲዮ ዋና ሐሳብ የሚሆነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት ከአይኤምኤፍ መበደር ከእናት እንደመበደር ነው ወይ የሚለው ነገር እንግዲህ አጥርተን የምንመለከት ነው የሚሆነው። የአይኤምኤፍ እና የዓለም ባንክ ዓላማ ምንድነው እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? እስቲ መጀመሪያ ፕሮፌሰሩን በድብቅ የተቀረጸውንና የወጣውን ቪዲዮ ወይ ደግሞ የላካቸውን ቪዲዮ ከማየታችን በፊት ጠቅላይ ሚኒስትሩ እንዲህ ብሎ ነበር። ድሮም ብድር ነበረብን፣ አሁንም ብድር እየጨመራችሁብን ነው የሚሉ ሰዎች አሉ። ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። እንደሰማችሁ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ከአይኤምኤፍ እና ከወርልድ ባንክ መበደር ብድር አይደለም ከእናት እንደመበደር ነው፣ ከእናት መቀነት እንደመውሰድ ነው የሚል ነገር ሲያነሱ እንመለከታለንና ወርልድ ባንክ የሚለውን እንተውና አይኤምኤፍ ማን ነው፣ የኢትዮጵያ ዕጣ ፈንታ ምንድነው የሚለው ነገር ነው ዛሬ የምናተኩረው። እንግዲህ እንደዚህ አይነት ጥያቄ ያላቸው ሰዎችም አሉ። አይኤምኤፍ ኮቺን ሀገር ገዝቷታል፣ ታውቃለህ አይደል? አይኤምኤፍ ገዝቷታል። እንደገና የሚያስተዳድረን ደግሞ አይኤምኤፍ ነው የሚሉ ሰዎች እየመጡብን ነውና እስቲ እንነጋገር። ምንድነው አይኤምኤፍ? አይኤምኤፍ አሁን ነጋዴውም ዋጋ እየጨመረ ምንድነው ስትለው አይኤምኤፍ ማለት ጀምሯል። ትራንስፖርትም ሲጨምር አይኤምኤፍ ተብሏልና አይኤምኤፍ ምንድነው? እዚህ ሀገር ላይ ነው። አይኤምኤፍ ሌላ ስም አለው እንዴ? ምንድነው ነገሩ? ውሸት ሲደጋገም እውነት ይመስላል። አይኤምኤፍ ምንድነው? ገንዘብ አበዳሪ ነው? ለእኛ ብቻ ነው እንደው ያበደረው? እስቲ የአፍሪካ ሀገር ያበደሩትን ይሁን ሊስቱን ላሳያችሁ። በጣም ትንሽ ተበዳሪ የምትባለዋ ኢትዮጵያ ናት ከአይኤምኤፍ ላይ። ምንድነው አይኤምኤፍ? ኢትዮጵያ መንግስት ሲበደር ለብቸኛው ነው እንዴ? አንድ ብልጽግና ነው ከፈልክ ማህበራዊ ጉዳይ ስንጠይቅ አይኤምኤፍ ይላል። ይሄ ፖለቲከኞች የሚያንጨሩት ነገር ነው። ፖለቲከኞች የሚፈልጉት ስልጣን ነው። እኔ እናንተ ደግሞ ኑሯችን እንዲቃና ነው የምንፈልገው። ኤቭሪቲንግ ከአይኤምኤፍ ጋር ያያያዘ የሚጽፍ ሰው አለ። መጽሐፍ ብቻ አይደለም ይተነትናል እንጂ። ይሄ 8ኛ ክፍል ያልጨረሰ ደንቆሮ ሁሉ ቲክቶክ ላይ ነው። የተማራችሁ ሰዎች ቪዲዮ አትሰሩም? ተቸገር እንደተመረጡ እንግዲህ ሐሳብ ያነሱ የሚገኙም አሉ ስለ አይኤምኤፍ እና ሀገራችን መበደሯ ተገቢ ነው። እንደውም ሌሎች አፍሪካ ሀገራትም ተበድረዋል። አንደኛ ግብጽ ነች እንግዲህ እንዳሳየነው ከሆነ ወይ ደግሞ ጎግል እንደሚናገረው ከሆነ በአይኤምኤፍ ብድር ብዙ ብድር ያለባት ግብጽ ነች። 5 ቢሊዮን ብር አለባት ወይ ደግሞ ቢሊዮን ዶላር ብድር አለባት። ኢትዮጵያ ደግሞ 2 ቢሊዮን ዶላር የማይሞላ ብድር ነው ያለባት እና ትንሹ የተበደርነው እኛ ነን። እንደውም ኖርማል ነገር ነው የሚል ነገር ነው ወንድማችን ያነሳው። ትክክል ነው ወይ ደግሞ ሐሳቡ ስንመለከተው ያስኬዳል። ነገር ግን ቆም ብለን ስናስበው ደግሞ ኢትዮጵያውን በቅርቡ አንድ ደረጃ ነው የምትይዘው። 5 ቢሊዮን ዶላር ከአይኤምኤፍ ለመቀበል ዝግጅቷን ጨርሳለች። ኢትዮጵያ በቅርቡ እንደምትቀበል እንግዲህ ከተለያየ ከመንግስት ሚዲያዎችም ከአንዳንድ ግለሰቦችም እየሰማን ነበር። 5 ቢሊዮን ዶላር ተበደረች ማለት ኢትዮጵያ ከአፍሪካ ቀዳሚዋ አንደኛዋ የአይኤምኤፍ ብድር ያለባት ሀገር ነው የምትሆነው በቅርቡ ማለት ነው። ግብፅንም በአንድ ጊዜ ነው ከ7ኛነት መተን አንደኛ ላይ ድቅ ብለን የምንቀመጠው። ይሄን ማስተዋል አለብን። ሁለተኛ ደግሞ ብዙዎችን ያላስተዋልነው ነገር እና ሌሎች ሀገሮችም እኮ ይበድራሉ ምን ችግር አለው ታዲያ ብለን እያሰብን የምንገኘው ይሄን ነገር አላስተዋል ነው። ሰሞኑን ከአይኤምኤፍ ጋር በተያያዘ በሰራዋቸው ቪዲዮዎች ብዙዎቻችሁ አንድ ሀገር ከአይኤምኤፍ ብር ብትበደር ወይም ደግሞ ሀገራችን ኢትዮጵያ ከአይኤምኤፍ ገንዘብ በብድር መልክ ብታገኝ ምን ችግር አለው የሚል ጥያቄ በውስጥ መስመር ጠይቃችሁኛል። በመጀመሪያ ደረጃ ያለ ብድር የቆመ ሀገር የለም። ሁሉም ሀገር ይበደራል። ሁሉም ሀገር የቆመው በብድር ነው። ግን ብድር ሲበደሩ አይኤምኤፍ የሚያስቀምጠው የራሱ ክራይቴሪያ አለ። ክራይቴሪያውም ከሀገር ሀገር ይለያያል። ለጠንካራና ዴቨሎፕድ ለሆኑ ሀገሮችና እንደ ኢትዮጵያ ላሉ ደሃና በማደግ ላይ ላሉ ሀገሮች የሚያስቀምጠው ክራይቴሪያ የተለያየ ነው። ለምሳሌ ለኢትዮጵያ ያስቀምጠውን ክራይቴሪያ በቀላል ምሳሌ ላስረዳችሁ። ይህ ምሳሌ ምንድን ነው? ባልና ሚስቶች ቸገራቸው፣ ልጆቻቸውን የሚያበሉት አጡና የሆነ አበዳሪ አካል ጋር ወይም ደግሞ የሆነ አበዳሪ ግለሰብ ጋር ሄደው ብድር መበደር ፈለጉ ወይም ደግሞ ገንዘብ መበደር ፈለጉ። ገንዘብ ሲበደሩም አበዳሪው እንዲህ አላቸው፣
እኔ ገንዘቡን አበድራችኋለሁ ግን በአንድ ቅድመ ሁኔታ የምትስማሙ ከሆነ ብቻ ነው ገንዘቡን የሚያበድራችሁ ብሎ ምክረ ሐሳብ አቀረበላቸው። ይህ ምክረ ሐሳብ ምንድን ነው? ገንዘቡን ካበደርኳችሁ በኋላ ቤታችሁ ውስጥ የምታደርጉትን እያንዳንዷን ነገር የምወስነውና አቅጣጫ ማስቀምጠው ምሪት ምሰጠው እኔ ነኝ ብሎ ነገራቸው። በዛ ተስማምተው ከተበደሩ ባል ከሚስቱ ጋር የሚያደርገውን ነገር፣ አባት ከልጆቹ ጋር የሚያደርገውን ነገር፣ እናት ከባሏ ከልጆቿ ጋር የምታደርገውን ነገር ሁሉ መመሪያና አቅጣጫ የሚያስቀምጥላቸው አበዳሪያቸው ነው ማለት ነው። ያለ አበዳሪያቸው ፍቃድ መብላትም አይችሉም፣ ልጆቻቸውን መቅጣትም አይችሉም፣ ኢቭን ባልና ሚስት ፍቅር መስራት አይችሉም ማለት ነው። እያንዳንዱን መመሪያ የሚቀበሉት ከአበዳሪያቸው ነው ማለት ነው። ሶ አይኤምኤፍም ኢትዮጵያ ላይ ያስቀመጠው ክራይቴሪያ እንደዚህ አይነት ክራይቴሪያ ነው። ስለዚህ ኢትዮጵያ ከአይኤምኤፍ ብድር ካገኘች በኋላ ክራይቴሪያው ምንድን ነው? ኢትዮጵያ ለምታወጣቸው እያንዳንዱ ኢኮኖሚክ፣ እያንዳንዱ ሶሻል፣ እያንዳንዱ ፖለቲካል ውሳኔዎችና መመሪያዎች ከጀርባ ሆኖ ያንን መመሪያዎች የሚሰጠው አይኤምኤፍ ነው ማለት ነው። ይሄ ማለት በቀላሉ ሲፈታ ኒዮ ኮሎኒያሊዝም ይባላል፣ ወይም ደግሞ የእጅ አዙር ቅኝ ግዛት እንደማለት ነው። ይሄ ነው እንግዲህ ታንኪ በጣም ወንድማችን ያለው ነገር ይሄ ነው እና ሰው ብዙዎችን ያላስተዋልነው ነገር ለግብጽ የወጣው መመሪያ እና ወይ ደግሞ አይኤምኤፍ ለግብጽ የሰጠው ግዴታ እና ለኢትዮጵያ የሰጠው ግዴታ አንድ አድርጎ ማየት ነው እና አንድ አይደለም። ኦኬ እንዲሁ ደግሞ ስንመለከተው ሌሎች ስንመለከታቸው ብዙ የሚከፍሉበት መንገድ ያላቸው ሀገሮች ናቸው። የአፍሪካም ነው የባህር በር ያላቸው፣ እኛ የባህር በር የለንም እንደምታውቁት። አብዛኛውን ኦልሞስት ኢትዮጵያ ከ70% በላይ የሆነውን ነገር ከውጪ ነው የምታስገባው። ከውስጥ ወደ ውጪ የምትልከው ይሄን ያክል የረባ ነገር የላትም። ያ ቡና ነበር የሚባለው ምንም ይሄን ያክል የረባ ነገር የለም። ኦኬ ይሄን የሚያክል ዶላር ብድር ቢሊዮን ዶላር የሚከፍል ወደ ውጪ የምንልከው ዕቃ የለንም። ሌሎች ስንመለከት ግን ብዙ ነገሮች አሏቸውና የመክፈል አቅማቸውም በጣም ሰፊ ነው። ሰው ባጭሩ አሁን ላይ ኢትዮጵያ ህዝብ እየሰራ የሚገኘው ኦኬ ኢትዮጵያ ውስጥ የሚገኙ ድርጅቶች ኢትዮጵያ ህዝብ እየሰራ የሚገኘው ለማን ነው ከተባለ ለአይኤምኤፍ ነው እንጂ ለራሱ አይደለም። ኦኬ ሱቅን ከፍተ የምትሰራው ለአይኤምኤፍ ብድር ነው እየከፈልክ የምትገኘውና እንዲሁ በተደጋጋሚ የምንሰማው ነገር አለ። ኢትዮጵያን እየመራ የሚገኘው አይኤምኤፍ ነው፣ ብልጽግና ደግሞ የአይኤምኤፍ ተላላኪ ነው የሚል ነገር በተደጋጋሚ እንሰማለንና ማቸው ስሙትና ወደ ፕሮፌሰሩ በድብቅ ወደ ተቀረጸው ቪዲዮ እንሂድ። ሱቅን ዝጋና ውጣ። ምክንያቱም ካሁን በኋላ የምትሰራው ለራስህ አይደለም ለአይኤምኤፍ ነው። ሀገር በደም እየታጠበች ህዝብ በጦርነት እያለቀ ባለበት ሰዓት በነጋዴው ላይ የግብርና ዕዳ ማውረድ ይህ የታቀደ የኢኮኖሚ ግድያ ነው። ህዝቡ የቀን ጉርሱን አጥቷል። ነጋዴው የኪሳራ ማዕበል ውስጥ ነው። መንግስት ግን የዶላር ጥማቱን በእናንተ ላብ ሊወጣ ወስኗል። አሁን ሀገሪቱን እየመራት ያለው መንግስት ሳይሆን ዋሽንግተን ዲሲ ነው። አንተን አክስሮ ለውጭ ብድር መክፈያ ሊያደርጉ ነው። አይኤምኤፍ ለሰጠው ብድር ዋስትናው ያንተ ላብ ነው። የሚያሳዝነው መንግስት የዜጋውን እንባ ሳይሆን የአይኤምኤፍን ፈገግታ መርጧል። አሁን ጥያቄው ለእናንተ ነው። መንግስት መታዘዝ ያለበት ለተራበው ህዝቡ ነው ወይስ ለአይኤምኤፍ? ይሄ ነው እንግዲህ እንዲሁም አንድ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ታሪካዊ ንግግር አለ ከአይኤምኤፍ ጋር ተያይዘው እኔ የተሾምኩትና 15 ዓመት ሙሉ ወደ ስልጣን ለመውጣት የታገልኩት የአይኤምኤፍን ትዕዛዝ ለመፈጸም ሳይሆን የህዝቦችን ለማገዝ ነው፣ ህዝቦችን ነፃ ለማውጣት ነው እንጂ አይኤምኤፍን ለአይኤምኤፍ ለመታዘዝ አይደለም የሚል ነገር አይኤምኤፍ ብድር ተቀበልና ይሄን አረግ ሲባል ወይ ደግሞ ይሄን ታረጋለህ ሲባል አልቀበልም ብሎ የተናገረው ነገር እንግዲህ በተደጋጋሚ ይደመጣልና ኦኬ ወደ መጣንበት ዋና ቪዲዮ እንሂድ። እንግዲህ አይኤምኤፍ ኢትዮጵያን ድቀት ውስጥ ነው የከተታት። ምን ውስጥ እንዳስገባት ሁላችንም የምናውቀው ነገር ነው። አሁን ያለው የኑሮ ውድነቱ፣ አሁን ያለው የዋጋ ጭማሪ፣ ኤሌክትሪክ ላይ፣ ውሃ ላይ ብትሉ፣ ባንኮች እንደዚህ ማድረጋቸው፣ የተለያየ ግብር ብትሉ በአንድ ጊዜ 3 እጥፍ መጨመሩ፣ አሁን ላይ በጣም የያዝነው ነገር ድሆች ብቻ አይደሉም። አሁን ላይ ኢትዮጵያ ውስጥ ችግር ውስጥ ቢገኙ ሀብታሞችም ራሱ ኃይሌ ገብረስላሴ የሚጨነቅባት ሀገር ምን አይነት ሀገር ናት? ኃይሌ ማለት ብዙ አቅም ያለው ብዙ ኢኮኖሚ ያለው ኢትዮጵያን የሚያንቀሳቅስ ገንዘብ ያለው ግለሰብ ነው። ይሄ ሰውዬ ኢትዮጵያ ውስጥ እኔ ግብር መክፈል አልቻልኩም ከብዶኛል፣ ለመሸጥም ሳስብ የሚገዛኝን አጣው ብሎ ከተናገረ ማለት ኢትዮጵያ ምን ያክል ድቀት ውስጥ እንደገባች መገናዘብ አይከብደንም። እና ስሙት ኃይሌን ቪዲዮ። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር
እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። ኦኬ ባለሀብቶች በዚህ መንገድ ከተናገሩ ስንትና ስንት ሪዞርት ያላቸው ስንትና ስንት ህንፃ ያላቸው ኦኬ አዲስ አበባን ሙሉ የሚያንቀሳቅሱ ባለሀብቶች በዚህ መንገድ እኛ አልቻልንም ብሎ ከተናገሩ ደሃው ምን እየሆነ እንደሆነ ማሰብ ቀላል ነው። ኦኬ ወደ ዋና ሐሳባችን እንሂድና ፕሮፌሰሩ ምን አሉ? ኦኬ እነዚህ ነጮች ስለ ኢትዮጵያ ስለ አፍሪካ ምንድነው የሚያስቡት? አፍሪካን እንዴት ነው መጠቀም የፈለጉት የሚለውን ነገር ባጭሩ ማለት እንሞክር። ካለፈው ንግግሬ በኋላ ድጋሜ በመጋበዜ ማመስገን አለብኝ። ባለፈው ንግግሬ በርካቶችን አስቆጥቼ ነበር። ነገር ግን ከቁጣ በስተቀር አንድም ሂስ የሰጠኝ አልነበረም። አንድ አይነት አስተሳሰብ ያለን የተሰባሰበን ይመስለኛል። በርካታ ሰዎች እያየው ስለሆነ ተገርም ያለውና አዘጋጆቹን ማድነቅ አለብኝ። ምሁራንም እንዲሁ አስፈላጊ ግብዓቶችን በማስተባበር ረገድ ለተጫወቱት ሚና እንዲሁ ማመስገን ግድ ይለኛል። ይህ ትብብር ወደፊትም ይቀጥላል የሚል ተስፋ አለኝ። ለሁለት ነገሮች አስቀድሜ ይቅርታ መጠየቅ አለብኝ። በአፍሪካ ላይ ጠበብት አይደለሁም። ከዚህ ቀጥሎ የማቀርብላችሁ ነገር በቂ ላይሆን ይችላል፣ ነገር ግን ትርጉም ሰጭ ነው። ትርጉም እንደሚሰጥ ተስፋ አለኝ። አንዳንድ ጊዜ ጠበብት አለመሆን ሳይሻል አይቀርም፣ ምክንያቱም ነገሮችን ከላይ ሆኖ ማየት ያስችላልና። ሁለተኛው ይቅርታ የምጠይቅበት ነገር የለበስኩት ሱሪ ለቦታው አይመጥንም። ብስክሌቴን ስጠግን ነበርና የቆየ ልብሴን እንደለበስኩ ነው የመጣሁት። ቪዲዮ የምትቀርጹ በተቻላችሁ መጠን ዝቅ እንዳትሉ፣ ሚስቴ ልትፈታኝ ትችላለችና። ምንድነው ለማድረግ ያሰብኩት? የተወሰነ ስዕል እንዲሰጣችሁ የምታውቋቸውን 1-2 የሚሆኑ ሰንጠረዦችና ቻርቶችን አሳያችኋለሁ። ይህ ንግግር በመሰረታዊነት ለማስረጽ የሚፈልገው ሐሳብ አፍሪካ በተለይ አረብ ያልሆነችው ጥቁር አፍሪካ በታሪክ ላደጉት ሀገሮች ብልጽግና ወሳኝ ናት። አፍሪካ ለዚህ ብልጽግና የምትጫወተው ሚና አላት። ሚናዋ ደግሞ ጥሬ ዕቃ ማቅረብ ነው። ጥቁር አፍሪካውያን ከዚህ ሚናቸው ወጥተው እንዲበለጽጉ አንፈቅድላቸውም። ይህ የአፍሪካ ክልል አሁን ባለበት የድህነት ማቅ ውስጥ እንዲቆይ እርግጠኞች መሆን አለብን። እንዲህ መሆን ለሁላችንም አስፈላጊ ነው። በዚህ ላይ ምንም አይነት ብዥታ ሊኖረን አይገባም። ይህ ምን ማለት ነው? ሁሉም የኢኮኖሚ መዋቅር፣ ሁሉም የዓለም አቀፍ ተቋማት እንዲሁም በትምህርት ተቋማት የምናስተምራቸው የኢኮኖሚክስ እሳቤዎች አፍሪካን ባለችበት እንድትቆይ የተዋቀሩ ናቸው። አሜሪካ፣ አውሮፓ ሆኑ አሁን ደግሞ ቻይና ሁሌም አፍሪካን የማህደየ ዓላማ አላቸው። ምክንያቱም አፍሪካ የምታቀርበውን ጥሬ ዕቃ እንፈልጋቸዋለንና። የንግግሬ መልእክቴ ነው። አፍሪካውያን ሊሰሩ የሚችሉትን ነገር የለም ማለት አይደለም፣ በእርግጥም አለ። ነገር ግን ሊገዳደሩት የሚገባው ኃይል ይህ ነው። አፍሪካ ነገሮችን እስካሁን እያደረገች ካለበት መንገድ በተለየ መስራት ከጀመረች በእርግጠኝነት የምነግራችሁ ነገር በአውሮፓ፣ ሰሜን አሜሪካን፣ እስያ እየኖርን ያለነው የተንደላቀቀ ኑሮ ሊቀጥል አይችልም። ይህ ደግሞ ከፍተኛ ዋጋ የሚያስከፍለን ነው። አሁን በእርግጠኝነት የምነግራችሁ ነገር የምዕራቡ ዓለም ታላቅ ጦርነት ሳይቀሰቅስ ይህ እንዲሆን አይፈቅድም። መሰረታዊ ጉዳይ ይህ ነው። በ20 ደቂቃዎች ውስጥ ሁሉን ለማቅረብ ቢከብድም ባለኝ ጊዜ እነዚህ ዓለም አቀፍ ስርዓቶች ፍላጎታችንን ለማሳካት እንዴት ስራ ላይ እንደሚውሉ አሳያችኋለሁ። በንግግሬ ውስጥ ርዕዮተ ዓለምን ያስቀመጥኩት እኛ በዩኒቨርሲቲዎች በምሁራን ጉባኤ ውስጥ የርዕዮተ ዓለም አምራቾች አንዱ ክፍል ስለሆንን በዚህ ስርዓት ውስጥም ተባባሪ ነን። የምዕራቡ ዓለም በርካታ ምሁራን ስራቸው አፍሪካውያን እየተገበሩት ያለው የማይሆን መንገድ ትክክል እንደሆነ ማሳመን ነው። እንዲሁም ለድህነታችሁ መንስኤ እኛ ሳንሆን ራሳችሁ እንደሆነ ማሳየት ነው። በትምህርት ቤቶች የምንሰራው ይህንን ነው። ይህንን ማሳየት እፈልጋለሁ። መሰረታዊ ነጥብ ይሄ ነው። ነገር ግን አፍሪካ ጥሬ ዕቃዎችንና የእርሻ ምርቶችን በማቅረብ ምን ያህል እንደተዘፈቀች አሳያችኋለሁ። የአፍሪካን ውድቀት ያስከተለው መሰረታዊ ኃይሎች እናውቃቸዋለን። ቅኝ ግዛት አንዱ ቢሆንም አሁን እርሱ ላይ ጊዜን አላጠፋም። ምክንያቱም ሌላ አቅራቢው በተወሰነ ገጽታዎች ላይ በዝርዝር ይሄዳበታልና። ነገር ግን ስለ ዓለም አቀፉ የኢኮኖሚ ስርዓት፣ የኢኮኖሚ ተቋማትና ኢኮኖሚ እሳቤዎች ጥቅል አቅጣጫ እንዲኖራችሁ ባጭሩ እናገራለሁ። ከጀርባ ያለውም በቀላሉ ልታዩት እንደማትችሉ እረዳለሁ። ነገር ግን ፍላጎት ያላችሁ ፓወርፖይንቶቹን ልናቀርብላችሁ እንችላለን። ግን ለአሁኑ አትኩሮታችሁ ሊሆን የሚገባው እዚህ አናቱ ላይ ባለው ስታቲስቲክስ ነው። የጥገኝነቱን ደረጃ ያሳያችኋልና። ከሌሎች ግብአቶች ጋር ሲነጻጸር አረብ ያልሆኑ አፍሪካውያን
ምን ያህል በጥሬ ዕቃ አቅርቦት ላይ ጥገኛ እንደሆነ ታያላችሁ። ይህ የጥቁር አፍሪካውያን ምንነት መቅኔ ነው። ሌላ ስታቲስቲክስ ለመጨመር በዓለም አቀፍ ንግድ ውስጥ ከነዚህ ቦታ የሚመጡት የጥሬ ዕቃ አቅርቦቶች ምን ያህል ድርሻ እንዳላቸው ታያላችሁ። ከአፍሪካ የሚላከው ያ ሁሉ ጥሬ ዕቃ አይታችሁ ከዓለም አቀፉ ንግድ አንጻር ስታዩት 0.5 ብቻ ነው ድርሻው። 0.5። ይህ ደግሞ ወደ 0.1 አንሷል። 0.1 ምን ማለት ነው? ይህ ሁሉ ጥሬ ዕቃ እያቀረቡ የሚያገኙት ምን ያህል ነው? ምንም። ይህ እጅግ አስፈላጊ መረጃ ነው። በእድገት ላይ የተደረጉ ሁሉም ጥናቶች እንደሚመሰክሩት ጥሬ ዕቃ በማቅረብ ያደገ አንድም ሀገር እንደሌለ ነው። መሰረታዊ እርሻ ምርቶችም የትም አያደርሳችሁም። ለማደግ ኢንዱስትሪ አስፈላጊ ነው። በዚህ ረገድ አፍሪካውያን ላይ ምን እየሆነ እንደሆነ ታያላችሁ። በአፍሪካ ሀገራት የኢንዱስትሪ እንቅስቃሴው ላለፉት 10 እና 15 ዓመታት ምን እንደሚመስል ለማየት እንቅስቃሴው እየወረደ ነው የሚለውን እንረዳለን። ከአጠቃላዩ የምርት ድርሻ አንጻር አሽቆልቁሏል። እዚህ ላይ እንደምታዩት 17.7 ነው ድርሻው። በኢንዱስትሪ እድገት ውስጥ አብዛኛው ጊዜ የምናስበው ስለ ፋብሪካዎች እድገት ቢሆንም በአፍሪካ ግን አብዛኛው ድርሻ የያዘው የማዕድን ማውጣት ሲሆን ያው ጥሬ ዕቃ አቅርቦት ጋር የተያዘ ነው። እዚህ ላይ እንደምንመለከተው የማዕድን ማውጣቱ እንዳለ ሲሆን እየቀነሰ የመጣው ፋብሪካዎቹ ናቸው። ይህ ሆን ተብሎ የተደረገ ነው። ምክንያቱም እኛ የምዕራብ ዓለም ኢኮኖሚስቶቹና ፖሊሲ አውጪዎቹ አፍሪካ በኢንዱስትሪ በልጽጋ ምርታማነቷን እንዲያድግ አንፈቅድም። ኢንዱስትሪያዊነት እንዳይስፋፋ ሁሉን ነገር እናደርጋለን። ይህ እቅድ እንዴት እንደምናደርግ አሳያችኋለሁ። በተወሰነ መልኩ ግልጽ ሲሆን ግልጽም ያልሆኑ ነገሮች አሉት። በአፍሪካ ከፍተኛ እድገት የተመዘገባቸው ጊዜያት አይተናል። አያችሁ፣ ለውጥ እያመጣን ነው በሚል ሰዎችን ያታልላሉ። በቅርብ አንድ ተማሪ የተሻለ እድገት ላይ ነን ብሎኝ ነበረ። እንደምታዩት የእድገት ፍጥነቱ በከፍተኛ መጠን ተተኩሷል። አሁን ግን እያሽቆለቆለ ነው። ከታሪክ አንጻር ካየነው ወደ ኋላ መለስ ብለን ስናይ ተመሳሳይ ሁኔታ ተከስቶ ነበር። በዚህ ወቅት የሩቅ ምስራቅ እስያ ሀገሮች በከፍተኛ የኢንዱስትሪ እድገት ላይ ነበሩ። ቀደም ብሎ ደግሞ ጃፓን፣ ደቡብ ኮሪያ እና ታይዋን እንዲሁ ተመሳሳይ እድገት አሳይተዋል። ከፍተኛ የኢንዱስትሪ እድገት የአፍሪካን ጥሬ ዕቃ አቅርቦት ምጥመጣ አስከትሏል። ዋጋው እንዲንር አድርጓል። በመሆኑም አፍሪካውያን ሀገሮች ጥሬ ዕቃዎቻቸውን ወደ እነዚህ ሀገሮች በመላክ እድገት አሳይተው ነበር። እነዚህ ሀገራት እድገታቸውን ሲጨርሱ አፍሪካውያኖቹም ማሽቆልቆል ጀመሩ። ቀጥሎ የመጣችው ቻይና ነች። አሁን የአፍሪካውያን ሀገሮች እድገት አሳዩ። አብዛኛዎቻችሁ በመገናኛ ብዙሃን እንዳያችሁት ቻይና አሁን ኢኮኖሚያ እየተኮማተረ ነውና አፍሪካውያኑ ከቻይና በባሰ እያሽቆለቆሉ ነው። ወደ ቀድሞ የጥሬ ዕቃ ዋጋ አነስተኝነት፣ የእድገት ማሽቆልቆልና ወደምናውቀው ድህነት እየተመለስን ነው። የአፍሪካ ሀገሮች ይህንን ሚና ደግሞ ደጋግመው እንዲጫወቱ ተረግመዋል። ጥሬ ዕቃ ከማቅረብ ውጭ የኢንዱስትሪ አምራች እንዳይሆኑ ተወስነዋል። እጅግ ቅርብ መረጃ እንደሚያሳየው ጥሬ ዕቃ በሚያቀርቡና የኢንዱስትሪ ምርት በሚያመርቱ ታዳጊ ገበያዎች መካከል ከፍተኛ ልዩነት አለ። በዓለም አቀፉ ኢኮኖሚ ላይ በተፈጠረው መቀዛቀዝ ምክንያት ጥሬ ዕቃ የሚያቀርቡ አገራት ከኢንዱስትሪ ይበልጥ ተጎድተዋል። ይህ የገንዘብ አቅማቸውን በመተልተል ተገልጧል። የእነዚህ አገራት ገንዘብ እየደቀቀ ሲሆን አብዛኛው ከአፍሪካ የሚገኙ ናቸው። ከነዚህ ውስጥ የተወሰኑት በደቡብ አሜሪካ የሚገኙ ናቸው። ጥሬ ዕቃ ማቅረብ ኢኮኖሚያችንን ያሳድግልናል ብለው የተነሱት ናቸው እነዚህ ሀገራት። አሁን ተመሳሳይ አሰቃቂ ችግር እየገጠማቸው ነው። ይህንን በመናገር ያዝናለሁ። ነገሮች ግን ከመባባስ ውጭ አይሻሻሉም። በአገር ውስጥ እድገት ላይ ተጽዕኖ ይህን ይመስላል። በጊዜ ሂደት ውስጥ የአፍሪካ አገሮችም ያሽቆለቁላሉ። ለምን? በጥሬ ዕቃ አቅርቦት ቀንበር ውስጥ ስላሉ። መሰረታዊ ምክንያት ይህ ነው። እንዴት ነው ለዚህ እርግማን የበቁት? የመጀመሪያውና አስፈላጊው የኢኮኖሚ መዋቅሩ ነው። ቅኝ ግዛቱ ካበቃ በኋላ እነዚህ ሀገራት ባሉበት እንዲቆዩ አዲስ መዋቅር አስፈልጎናል። የመጀመሪያው እርዳታ ነበር። እርዳታውን የምንሰጠው ጨቋኝ መንግስታት ስልጣናቸውን አስጠብቀው እንዲቆዩ። ለዚህ ነው እርዳታ ከምንሰጣቸው ውስጥ ትንሹ ጥሬ ዕቃ አቅርቦት በተከላጠፈ ሁኔታ ወደ ወደብ እንዲደርስ በመሰረተ ልማት ላይ እንዲያውሉት ብቻ እንፈቅድላቸዋለን። አብዛኛው እርዳታ ስርዓቱ እንዲቀጥል ግን ለጨቋኝ መንግስታት ገንዘብ፣ ኃይልና የጦር መሳሪያ ነው የሚውለው። ተጠያቂነት፣ ዲሞክራሲ ምናምን የሚባሉ የማይረቡ ጩኸታችን ከእበትነት ውጭ ዋጋ የላቸው። ቢያንስ ቻይናዎች በዚህ እበት ውስጥ አልተጨማለቁም። የፈለጋችሁትን ፖለቲካ ተከትሎ እኛ አያገባንም፣ ብሩን ግን እንሰጣችኋለን። መሰረታዊው ነገር የጥሬ ዕቃ አቅርቦቱ ነው። አለቀ። ሁለተኛው አስፈላጊ ነገር አሁንም አስፈላጊ ነው፣ ብድር ነው። ለተወሰኑ ተማሪዎቼ ዛሬ ይሁን ትናንት ኮንፌሽን ኦፍ ዘ ኢኮኖሚክ ሂትማን ስለሚባለው መጽሐፍ አጫዎቻቸው ነበር። ስለዚህ መጽሐፍ ሰምታችኋል? በጆን ፐርኪን የተጻፈ መጽሐፍ ነው። ምንነቱ በማይታወቅ ባንክ ውስጥ ሲሰራ ነበር።
ስለዚህ ባንክ አንድም የሰማ ሰው የለም። ነገር ግን በ1950ዎቹ በአይኤምኤፍ ሲአይኤ እና የአሜሪካ መንግስት የተቋቋመ ባንክ ነው። ስራው አንድ ብቻ ነው፣ ጥሬ ዕቃዎችን ለሚያቀርቡ ታዳጊ ሀገሮች ብድር ማበደር፣ ዕዳ ውስጥ መክተት ነው ዓላማው። አንዴ የኔ ዕዳ ካለብህ በቁጥጥር ስር ነህ። ይህ ባንክ 4000 ሰራተኞች አሉት። ስለዚህ ባንክ ግን አንድም ሰው የሰማ የለም። ነገር ግን ወደ የአገራት እየሄዱ ብድር ያቀርቡላቸዋል፣ ያመቻቻል። የአገሩ መሪ ብድሩን ካልተቀበለ ይገሉታል። ለዚህ 2 የአገር መሪዎችን ለአብነት ጠቅሷል። ብድር አገሮችን በወጥመድ ውስጥ ለማስገባት እጅግ አስፈላጊ ነው። በሂደቱ ውስጥም እጅግ ያስፈልጋል። በሱሪናሚ አስተምራለሁ። ሱሪናሚ ከቅርብ ጊዜ ወዲህ ከፍተኛ የሆነ የውጭ ምንዛሬ ክምችት አላት። እጅግ ከፍተኛ ከመሆኑ የተነሳ ብድሩ ላይ አያስፈልጋትም። በአገሪቷ ከፍተኛ ስልጣን ያለው አንድ ተማሪ ቀርቦ አይኤምኤፍ ብድር እንድንቀበል እያግባባን ነው ለምን ብሎ ጠይቆኛል። ያሳዝናል። ግን መጨረሻ ላይ ብድሩን ተቀብለዋል። የእኛን ብድር ከተቀበላችሁ በአገራችሁ ስለሚተማመኑ ሌሎች አበዳሪዎች ይመጣሉ እያሉ ነው የሚያግባቧቸው። በብራዚል ሉላ ከመምጣቱ በፊት የነበረው ፕሬዝዳንት ካርዶሳ እጅግ ከፍተኛ ብድር ተበድሮ ነበር። ብድሩን ሊያስወስድ የሚችል ምንም አጣዳፊ ነገር አልነበረበትም። ለምን እንዲበደር ተደረገ ታዲያ? አንዴ ብድሩን ከወሰደ አገሪቷ በቁጥጥር ስር ትሆናለች። በብድር ጉልበት እስከ ዘላለሙ በእጅ ውስጥ ነህ፣ በቁጥጥር ስር። ብድርና እርዳታ የአፍሪካ ሀገሮችን ባሉበት እንዲቆዩ የሚያደርጋቸው ሰፊና ጠንካራ አድር ነው። በበርካታ ሰዎች የማይታወቅ ሶስተኛ መዋቅር አለ። ነገር ግን ሆን ተብሎ የተቀመጠና እስካሁን ድረስ ያለ ነው። ማንም ስለዚህ የሚለው የሚወያይበት የለም። የግዢ ሞኖፖሊ። ታዳጊ ሀገሮች የሚያቀርቡትን ጥሬ ዕቃዎች በሙሉ የሚገዙት 4 ወይም 5 የሚሆኑ የምዕራብ ዓለም መልቲናሽናል ኮርፖሬሽኖች ናቸው። እርስ በርሳቸው ይመሳጠራሉ። መመሳጠራቸው የሙዝ ግዢ እስከ ማድረግ ድረስ ይወርዳል። በዚህ መድረክ ላይ አንድ የዶክትሬት ምሩቅ በሙዝ ግዢ ላይ የሚያደርጉትን መመሳጠር አሳይቶናል። በገበያው ላይ ያላቸው ቁጥጥር ፍጹም እንዲሆን ሁሉም ሀገራት ተመሳሳይ ሙዝ እንዲያመርቱ ያስገድዷቸዋል። እዚህ የምትበሉት የማይረባ ሙዝ አለ አይደል? እውነተኛ ሙዝ ጣዕም መቅመስ ከፈለጋችሁ ወደ ታዳጊ ሀገር ሂዱ። የተለያዩ ተፈጥሯዊ ጣዕም ያላቸው ሙዞችን ታገኛላችሁ። እኛ ግን በዋጋው ላይ ሙሉ ቁጥጥር እንዲኖረን 1 ወይም 2 አይነት ሙዝ ብቻ እንዲያመርቱ እናደርጋቸዋለን። እኔ የምፈልገውን አይነት በምፈልገው ዋጋ ካላመረትክ ወደ ሌላ ሀገር እሄዳለሁ እንላቸዋለን። እነዚህ ገዢዎች እየተመሳጠሩ ቁጥጥራቸውን ያጠብቃል፣ ዋጋውን ደግሞ ይቀንሱታል። ጨዋታው ይህ ነው። ማንም እያወራው አይደለም። የምትሰሩት ስራ ህገ ወጥ ነው ብሎ ማጣራት የሚያደርግም የለም። የዓለም አቀፍ የንግድ ተቋማት ምንም የሚለው የለም። በጣም አዝናለሁ። የሙዝ ዋጋ ቢንር እንደኔ ሙዝ የምንወድ ተቃውሞ እንወጣለን። እየኖርኩት ያለውን ቅንጡ ህይወት እወደዋለሁ። በሌሎች ጥሬ ዕቃዎች ላይ ያለው አዝማሚያ ተመሳሳይ ነው። ሁላችንም በጥቅማችን ተባባሪዎች ነን። አሁን እየኖርን ካለነው ምቾት ከቀነሰብን ተቃውሞ እንወጣለን። አሁን ወደ ዓለም አቀፍ ተቋማት እንምጣ። አስቀድሜ ይህን ልናገር፣ እነዚህ ተቋማት እንደ እኩይ አትዩዋቸው። የአይኤምኤፍ፣ ወርልድ ባንክ እና ደብሊውቲኦ ተቋማትን በክፉ አይን ነው የምናያቸው። እንደ ክፉ አውሬ ፍጡር ነው የምንመለከታቸው። እንደዚህ አይደሉም። ነገሩ ኢኮኖሚክስ ነው። የኢኮኖሚክስ ጦርነት። ሀብታሞች ድሆች ላይ ጦርነት ከፍተዋል። ሁሉ ቦታ ይህ ነው ያለው። እዚህም እንዲሁ ነው። ሀብታሞች መንግስትን ይቆጣጠራሉ። የእውነት ዲሞክራሲ ያለ ይተገበራል ብላችሁ ታስባላችሁ? እያደጋችሁ እንጂ መሬት ላይ ያለው ነገር ሰዎች በዲሞክራሲ አገር ውስጥ እየኖሩ አይደለም። እውነታው ሀብታሞች እነዚህን ሀሳቦችና ተቋማት የፈጠሯቸው ከእነርሱ ውጭ ያሉትን ለመቆጣጠር ነው። አያያዛቸው ደግሞ ፈርጣማ ነው። በመሆኑም አይኤምኤፍ ስለ ድህነት ቅነሳ ሲያወራ አጀንዳው ሌላ እንደሆነ ማወቅ አለባችሁ። ወደ ኋላ ላይ አወራችኋለሁ። እነዚህ ተቋማት ምንድን ነው የሚሰሩት? አይኤምኤፍ ምንድን ነው የሚሰራው? ተቋማዊ ማስተካከያ ወይንም ስትራክቸራል አጀስትመንት የሚባለው ነገር ምንድን ነው? አገራት የምንፈልገውን እንዲያመርቱ የምናረጋግጥበት መሳሪያ ነው። ተደጋጋሚ የሆነ የክፍያ ችግር እንዲኖርባቸው እናደርጋለን። እነዚህ ሀገሮች ዕዳቸውን ከፍለው እንደማይጨርሱ አስተውላችኋል? ከአይኤምኤፍ ብድር የማይወስዱ እንደዚህ አይነት ችግር የለባቸውም። አይኤምኤፍ የሚያማክራቸውና የሚረዳቸው ሀገራት ዘወትር ከዕዳ አይወጡም። ለምን? እነዚህን ሀገራት በቁጥጥር ስር የምናደርጋቸው በዚህ መልኩ ስለሆነ ይህንን ነው የምናደርገው። አይኤምኤፍ እና ወርልድ ባንክ የሚሰሩት ይህንን ነው። ሌላ የሚሰሩት እጅግ አስፈላጊ ነገር አለ። እነዚህ ተቋማት የየሀገራቱን ራሳቸውን የመቻል አቅም ማውደም። ይህንን ውድመት ቀኝ ግዛት ጀምሮታል። አንዱ አስፈላጊው ነገር የምግብ ፍላጎታቸውን በራሳቸው እንዳይችሉ አሽመድምደናቸዋል። የዓለም ባንክ ወይም ወርልድ ባንክ ቀጥሎታል። አብዛኛው አገራት የምግብ ድጎማቸውን እንዲያጠፉ አስገድደዋል። የራስህን ምግብ በራስህ ማምረት ካልቻልክ በአንተ ላይ ያለኝ ቁጥጥር ይጨምራል። ይህንን እንዴት አወቅን ካላችሁ ከጥቂት ዓመታት በፊት አንድ አዝናኝ ክስተት ተፈጥሮ ነበር።
በእርግጥ አዝናኝ አይደለም። በማላዊ በርካታ ሰዎችን ረሃብ አስከትሏል። በርካቶች ልታስታውሱ ትችላላችሁ፣ ምክንያቱም በጣም አሰቃቂ ክስተት ነበርና። በወቅቱ የነበረው የማላዊ ፋይናንስ ሚኒስትር ከልምዱ በመውጣት ይህ ችግር የደረሰብን አይኤምኤፍ ለብድሩ እንደ ቅድመ ሁኔታ ካስቀመጣቸው ነገሮች መካከል አንዱ ያለንን ተረፈ ምርት መቀነስ ወይም ማውደም ነው ሲል ተከራከረ። ለምን በእኛ ላይ ጥገኛ እንዲሆኑ ማድረግ እንደሆነ አስታውሱ። በ1970ዎቹ የአሜሪካ ምክር ቤት ላቲን አሜሪካኖች የራሳቸው ምግብ እንዳያመርቱ እርግጠኛ መሆን አለብን ብለው ወስነው ነበር። አይኤምኤፍን በመጠቀም ደቡብ አሜሪካኖች በራሳቸው የምግብ ፍላጎታቸውን እንዳያሟሉ አድርገን እሸት የምንቀጥፍባቸው ጓሮቻችን አድርገናቸዋል። የላቲን አሜሪካኖችን አሁን ተመልከቱ። ራሳቸውን በምግብ ይችሉ ነበር፣ አሁን ግን ጥገኞች ናቸው። እነዚህን ተቋማት ልናደንቃቸው ይገባል። ስራቸውን ጥንቅቅ አድርገው ነው የሚሰሩት። ምቾት የሚሰጥ ነገር እንዳልሆነ ቢገባኝም አሁን ደግሞ በዓለም አቀፍ ንግድ ተቋማት ውስጥ አዲስ እያመጡት ያለውን አሰራር አለ። የእርሻ ስምምነት ይባላል። ስምምነቱ ምን እንደሚል ታውቃላችሁ? ደጓሚ ምርት ስለሌላችሁ ድጎማ መያዝ አትችሉም። ቀድሞ መደጎሚያ ካላችሁ በዚያው ልትቀጥሉ ትችላላችሁ። ድጎማ ያለው ማን ነው? አሜሪካና አውሮፓ ብቻ ናቸው። ገበሬዎቻቸውን ሊደጉም የሚችል ከፍተኛ በጀት ያላቸው አሜሪካና አውሮፓ ናቸው። አይኤምኤፍ እና ወርልድ ባንክ የታዳጊ ሀገሮችን ድጎማ ካወደሙ በኋላ አሁን መደጎሚያ ከሌላችሁ የሚል ቅድመ ሁኔታ አስቀምጥተዋል። እድለቢስነት። ጥገኛ እያደረግናቸው ያለው በዚህ መልኩ ነው። በቀጭን ገመድ ላይ እንዲጓዙ ነው የምናደርጋቸው። በዓለም አቀፉ የንግድ ተቋም ውስጥ የአፍሪካና ሌሎች ታዳጊ ሀገሮችን ጥገኛ የሚያደርግ በርካታ አሰራሮች አሉ። መሰረታዊ ነገር እነዚህ ሀገሮች ኢንዱስትሪ ምርት ላይ እንዲሳተፉ ፈጽሞ አለመፈቀዱ ነው። በነገራችን ላይ ሳይችሉ ቀርተው አይደለም። ሀገር ወዳድ መንግስታት ካሉና በኢንዱስትሪ ላይ አትኩሮታቸውን ካደረጉ ካሉበት ችግር ለመውጣት 10 ዓመት ቢፈጅባቸው ነው። ይችላሉ። የዓለም አቀፍ ንግዱ ቀጣይ ዝግጅቱ ይህ እንዳይሆን ነው። ጊዜ ቢኖረኝና እነዚህ ተቋማት እንዴት የአፍሪካ ሀገራትን ከፍ እንዳይሉ እንደሚያደርጓቸው ባሳያቸው ነበር። የሀጁንጃን በመሰላሉ ከወጣ በኋላ መሰላሉን ያነሳውን ታሪክ ታስታውሱት የለ? አንዴ ሀብታም ከሆንን በኋላ ሌሎች ከኛ ጋር እንዳይደርሱ ለማረጋገጥ መሰላሉን እናነሳለን። የሚቀጥለው የዶሃ ስብሰባ ይህንን የሚመለከት ነው። በተለይ የአፍሪካ ሀገራት ቀንበራቸውን እንዳይጥሉ ማረጋገጥ። 3 ደቂቃዎች ስለሚቀሩኝ ወደ ኢኮኖሚ ርዕዮተ ዓለም ልሻገር። ይህ ለምሁራን አስፈላጊ ነው። በአብዛኛው የምናስተምረው ትርኪ ሚንኪ ነው። ብዙም ጥቅምም ጉዳትም የሌላቸው ብላ 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 የሆኑ ነገሮችን ተምረን ምን እንደተማርን አናውቅም። ነገር ግን ሰርተፊኬት ይሰጣችኋል። የሆነ ነገር እንደተማራችሁ ይሰማችኋል። አንዳንድ ጊዜ ግን እጅግ አጥፊ ነገሮችን እናስተምራለን። ይህ ደግሞ ከታዳጊ ሀገሮች የሚመጡትን ስናስተምራቸው ጠቀሜታው የጎላ ይሆናል። ከነዚህ ከምናስተምራቸው አጥፊ ትምህርቶች መካከል የንጽጽር ተጠቃሚነት ቀኖና ዶክትሪን ኦፍ ኮምፓራቲቭ አድቫንቴጅ አንዱ ነው። ከጅምሩ ውሸት ነው። ረብ የለሽም እንደሆነ ስምምነት ተደርሶበታል። ነገር ግን በሁሉም ስርዓተ ትምህርት ውስጥ አካተነዋል። ለምንድን ነው የምናስተምረው? እነዚህን የአፍሪካ ሀገራት እጣ ፈንታቸው ጥሬ ዕቃ ማቅረብ እንደሆነ ስለሚነግራቸው። ጥሬ ዕቃ ብታመርቱ እንደኛ ምዕራባውያን ትበለጽጋላችሁ ነው እያልናቸው ያለ ነው። ውዥንብር ውስጥ ለመክተት የሂሳብ ሞዴሎችን እንስላለን። ስለምን እንደምናወራ ምንም የምታውቁት ነገር የለም። ነገር ግን ሳይንሳዊ ይመስላችኋል። ይህ ኪሳራ ስለሆነ ኪሳራ መሆኑን ከጅምሮ ስለምናቅ አዲስ ትውልድ ፈጥረናል። ይህ ትውልድ ነገሩ ኪሳራ የሆነው እናንተ በሙስና ስለተጨማለቃችሁ ነው ባይ ነው። ኒው ኢንስቲቱሽናል ኢኮኖሚክስ ብለነዋል ትምህርቱን። ምናልባት ተምራችሁት ይሆናል። ነገር ግን ትምህርቱ ለምን እንደተፈጠረ አታውቁም። የተፈጠረው ጥሬ ዕቃ ማምረታችሁን ቀጥሉ የሚለውን ተመሳሳይ ትምህርት ለማስረጽ ነው። አሁን አፋችሁን ዝጉና የተባላችሁትን ፈጽሙ። እርዳታ መጀመሪያውኑ የተፈጠረው ሙስና ለማስፋፋት እንደሆነ አይነገራችሁም። ለመቆጣጠር ሙስና አስፈላጊ ነው። አሁን ተጠቂዎቹን መኮንን ጀምረናል። ድሃ የሆናችሁት በራሳችሁ ጥፋት ነው። ድሃ የሆናችሁት በመሰረቱ ደደብ ሙሰኛ በመሆናችሁ ነው። ለሰዎች እየሰጠን ያለነው መልእክት ይህንን ነው። ብዙ ንድፈ ሐሳዊ ማስረጃዎችን ማቅረብ ይቻላል። ለማጠቃለል ግን አንድ አጨቃጫቂ ነገር ላንሳ። ወደ አይኤምኤፍ እና ወርልድ ባንክ ዳግም እመለሳለሁ። አሁን ሁሉም ድህነት ቅነሳ ውስጥ ገብተዋል። ገቢያችሁን በማሰራጨት ላይ እንድታተኩሩ ይፈለጋል። መልካም ነገር ነው። እናንተ ወጣቶች ናችሁ። ስለ ማህበራዊ ፍትህ ያስጨነቃችኋል። እነዚህን ሁሉ የኢፍትሐዊነት ማየት አትፈልጉም። ስለዚህ ድህነት ተኮር ወደምንለው ስትራቴጂዎች ትሳባላችሁ። ይህን ስነግራችሁ እያዘንኩ ነው። አፍሪካ የሚያስፈልጋት ይህ አይደለም። አፍሪካ የሚያስፈልጋት ከፍተኛ የሆነ ኢንዱስትሪያዊነት ነው። ቻይና ኮሚኒስት ሀገር በነበረችበትና ገቢ በፍትሐዊ መንገድ በሚሰራጭበት ወቅት ማን ይፈራት ነበር? ማን በቁም ነገር ወስዷት ያውቃል?
ኔዘርላንድ ነበር እኮ የምታክለው። ዛሬ ግን ቻይና የማትጠቀስበት የኢንተርኔት ድረገጽ የለም፣ ጋዜጣ የለም፣ መጽሔት የለም። ሁሉም ቻይና 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 ነው የሚሉት። ቻይናን የለወጣት ሶሻሊዝም ወይንም ኮሚኒዝም ሳይሆን ካፒታሊዝም እንደሆነ እናውቃለን። ኢንዱስትሪ ምርታማነት ነው። ስራ የሚፈጥረው ሰዎችን ስራ የሚያስይዘው ይህ ነው። የካፒታሊዝም ፍቅር የለኝም፣ ነገር ግን እውነታው ይህ ነው። ነገር ግን IMF ድህነት ቅነሳ ላይ ገቢን ማከፋፈል ላይ ካላተኮራችሁ ይላል። ነገር ግን ከኢንዱስትሪ የሚያደናቅፈው ይህ ነው። ከሁለት መልካም ነገሮች አንዱን እንድትመርጡ ያደርጓቸዋል። ብዙ ጊዜያችሁን ስለወሰድኩ አዝናለሁ። አመሰግናለሁ። ወደድንም ጠላንም ያለው ነገርና እየሆነ የሚገኘው ነገር ይሄ ነው። ይሄ እየመረም ዋጥ ያለብን ነገር ነው እና ይሄ ባለበት ሁኔታ ነው እንግዲህ መሪዎቻችን ከIMF እና ከወርልድ ባንክ መበደር ከእናት እንደመበደር ነው የሚሉት። እንግዲህ አበዳሪዎቹ በዚህ መንገድ ሆን ተብሎ ታቅዶ ወጥመድ የተዘረጋ ወጥመድ ውስጥ ያስገቡን እንደሆነ በግልጽ የሚናገሩበት ሁኔታ ውስጥ ነው። እንግዲህ ይሄ ቪዲዮ እንዴት እንደወጣ ላቂም የቆየ ቪዲዮ ነው። ተልኮልኝ ነው ያየሁትና ይሄ ነው እንግዲህ ባጭሩ እና ከዚህ በላይ ምንም ማብራራው ነገር የለም። ግልጽ ይመስለኛል። እኔም ከእናንተ ጋር ነው እኩል ያለሁት ቪዲዮን እና ብዙ ሀሳብ ለመስጠት የሚቸገራለሁ። እኔስ እናንተም በዚህ ጉዳይ ሀሳባችሁን አስቀምጡ። በዚህ ጉዳይ ላይ እውቀትም ያላችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ ሀሳባችሁን። በውስጥ በኩልም መላክ ትችላላችሁ ያላችሁን ሀሳብ ወር ሌላ ማስረጃም ካላችሁ እና ባጭሩ ከIMF እና ወርልድ ባንክ መበደር በምንም ታምር ከእናት እንደመበደር ሊሆን አይችልም። ኦኬ መቀመቅ ውስጥ ነው የምትገባው። ሀገሪቷ እያደገች ሊመስል ይችላል። መቀመቅ ውስጥ ነው የምትገባው። ህዝቡ የሞተ ነው የሚሄደውና አላቅም በምን አይነት አይቶ መሪዎቻችን እንደዚህ ሊሉ እንደቻሉና ያልተዳችሁም ካላችሁ ባጭሩ IMF ይሄ ነው። ከዚህ ውጪ ምንም ላደርግላችሁ አልችልም። በቀጣይ እንግዲህ በዚህ ጉዳይ ላይ ቪዲዮ መስራት አይመስለኝም። እናንተ በዚህ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ እንግዲህ ሌላ ቪዲዮ እንመለሳለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ መጻፋችሁን አትርሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።